ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። በቃለ ሕይወት ቤተክርስቲያን ለደቀ መዝሙር አድራጊ መሪዎችና መጋቢያን አስተባባሪዎች ስልጠና ተሰጠ። ሙሉ በሙሉ ውጤታማ ነው የተባለው አዲሱ የወባ መከላከያ በኢትዮጵያ ሊሞከር ነው ተባለ። ከውጭ የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። ዴንማርክ ጡረታ የመውጫ ዕድሜን ወደ 70 ከፍ አደረገች። ተመልካቾች አሁን ወደ ዝርዝር ዜናዎች አለፍኩኝ። ደቀ መዝሙር በመሆን ለማደግ ቤተሰብ መሰረት ስለሆነ ተልዕኮ ተኮር ቤተሰብ ግንባታ ላይም በትኩረት መሰራት እንዳለበት ተገለጸ። በኢትዮጵያ ቃለ ሕይወት ቤተክርስቲያን የመንፈሳዊ አመራር ስልጠና የቀጠና ደቀ መዝሙር አድራጊ መሪዎችና መጋቢያን አስተባባሪዎች ከትዳር አጋሮቻቸው በመሆን ከግንቦት 11 እስከ ግንቦት 14 2017 ዓ.ም በቤተክርስቲያኒቱ በደቀ መዝሙርነትና የቤተክርስቲያን ትምህርት መምሪያ አዘጋጅነት ተሰጥቷል። በአዲስ አበባ ኢትዮጵያ ሆቴል የተሰጠው የዚህ ስልጠና ትኩረት አቅጣጫ ቤተክርስቲያን ከእግዚአብሔር የተቀበለችውን ተልዕኮ ሰዎችን ሁሉ ለክርስቶስ የተሰጡ ተከታዮች ወይም ደቀ መዝሙር ማድረግ መሆኑንና ይህንንም ደቀ መዝሙር በመሆንና በማድረግ ሂደት ፍሬያማ ለማድረግ ጤናማ ግንኙነትን፣ የአማኞች የእርስ በርስ ህብረትና በክርስቶስ ላላመኑ ሰዎችም ፍቅርን የማሳየት አስፈላጊነት የሚል ነው። ከዚህ በተጨማሪም ምዕመናን በአነስተኛ ህብረት በማደራጀት ተልዕኮ ተኮር ደቀ መዝሙራዊ ማህበረሰብ በመገንባት ብዙ ደቀ መዝሙር አድራጊ መሪዎችን ማፍራት የሚለውና ደቀ መዝሙር በመሆን ለማደግ ቤተሰብ መሰረት ስለሆነ ተልዕኮ ተኮር ቤተሰብ ግንባታ ላይም በትኩረት መሰራት እንዳለበት በስልጠናው ተነስቷል። አሰልጣኞችም ከኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር በአጋርነት የሚያገለግሉት መጋቢ ዶክተር ስኮት እና ባለቤታቸው ሎሪ፣ ዶክተር ኖርም እና ባለቤታቸው ጃኪ እንዲሁም መጋቢ ተስፋ የተሰማ ከሀገር አሜሪካ መሆናቸው ታውቋል። የኢትዮጵያ ቃለ ሕይወት ቤተክርስቲያን ከእግዚአብሔር የተቀበለችውን ራዕይና ተልዕኮ ለመተግበር መንፈሳዊ መሪዎችን ደቀ መዝሙር በማድረግ ማስፋት ላይ ያተኮረው ይህ የስልጠና መርሃ ግብር የመጀመሪያው ዓመት ስልጠና ከ3 ዓመት በፊት በኩሪፍቱ ቃለ ሕይወት ማዕከል መሰጠቱንና በቀጣይ ዓመት ደግሞ የአራተኛ ዓመት ስልጠና የሚቀጥል መሆኑን ከመምሪያው ያገኘነው መረጃ ያመላክታል። በመርሃ ግብሩ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ዋና ጸሐፊ የሆኑት ዶክተር ወንድሙ አበበ በመገኘት የማበረታቻ መልእክት ያስተላለፉ ሲሆን ለስልጠናው ስኬታማነት በትጋት ያገለግሉትን ሁሉ አመስግነዋል። የደቀ መዝሙርነትና የቤተክርስቲያን ትምህርት መምሪያ ኃላፊ የሆኑት መጋቢ አለማየሁ አንጆሎ በበኩላቸው የስልጠናው ተሳታፊዎችን እስከ አጥቢያ ድረስ በማውረድ ብዙዎችን በመንፈሳዊ አመራር ማሳደግ እንዳለባቸው አጽንኦት ሰጥተዋል። አክለውም በስልጠናው በአጥቢያ ደረጃ ከ17000 በላይ የአጥቢያ ቤተክርስቲያን መሪዎችና መጋቢያን ተጠቃሚ መሆናቸውንም ተናግረዋል። በስልጠናው ተሳታፊ ለነበሩ አካላት የሰርቲፊኬትና ለአሰልጣኞች የፍቅር ስጦታ ከቤተክርስቲያኒቱ ምክትል ዋና ጸሐፊ ተበርክቷል። መረጃው የቤተክርስቲያኒቱ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆችና ወጣቶች ቤተሰብ አገልግሎት ክፍል የልጆች ስርዓተ ትምህርት ስልጠና ሰጠ። በሻሸመኔ ከተማ በተሰጠው በዚህ ስልጠና ከጋሞ ጎፋ ደቡብ ኦሞ ክልል፣ ከወላይታና አካባቢው ክልል፣ ከማዕከላዊ ደቡብ ክልል፣ ከሐዋሳና ዲላ ክልል፣ ከአለታ በንሳና አካባቢው ክልል፣ ከደቡብ ኦሮሚያ ክልል፣ ከምዕራብ አርሲና አካባቢው ክልልና ከደቡብ ምስራቅ ክልል የተውጣጡ ከ100 በላይ ሰልጣኞችና የሁሉም ክልሎች ፕሬዝዳንቶች ተገኝተዋል። በስልጠናው ማብቂያ የስርዓተ ትምህርቱ መጽሐፍ ስርጭት መካሄዱን ከአገልግሎቱ ክፍል ያገኘነው መረጃ ያመላክታል። ወደ ሀገራዊ ዜናዎች ስናልፍ ችግሮችን በዘላቂነት ለመፍታት ውጤታማ መንገድ ተቀራርቦ መነጋገር መሆኑን የሰላም ሚኒስቴር ገለጸ። በአፋርና ሶማሌ ክልሎች ግጭትን በዘላቂነት ለመፍታት የሃይማኖት አባቶችን፣ የሀገር ሽማግሌዎችና የሰላም የልማት ፎረም አባላትንና የክልሎችን የሰላምና ጸጥታ አመራሮችን ያሳተፈ የህዝብ ለህዝብ ምክክር ተካሂዷል። ለግጭት መንስኤ የሚሆኑ ጉዳዮችን በጥልቀት በመመርመር ዘላቂ መፍትሄ ለማስቀመጥ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ የሰላምና የልማት ፎረም አባላትንና የክልሎቹን የሰላምና ጸጥታ አመራሮችን በማሳተፍ ለ2 ቀናት የመከረው የህዝብ ለህዝብ መድረክ በክልሎቹ አንዳንድ አካባቢዎች ከነበሩ ሁኔታዎች አንጻር ለዘላቂ መፍትሄ ግብዓት የሚሆኑ ሀሳቦችን አንስተዋል።
ችግሮችን በዘላቂነት ለመፍታት ውጤታማ መንገድ ተቀራርቦ መነጋገር መሆኑን የገለጹት የሰላም ሚኒስቴር የፌዴራሊዝም እና ግጭት አስተዳደር ዘርፍ ሚኒስትር ዴኤታ አቶ ጌታቸው ቸሩ ጌታ ገነነ በመድረኩ የተገኙት የማህበረሰብ ተወካዮች በየማህበረሰቦቻቸው ውስጥ ያለውን ቁርሾ በማስወገድ መጪው ጊዜ የግጭት ዜና የማይሰማበት ለትውልድ ሰላም የሰፈነበትን ሀገር የሚያወርሱበት ሊሆን እንደሚገባ አሳስበዋል። ትላንት ያለፈውን የግጭት ታሪክና የማይጠቅመን ነገር እያሰብን መጪውንም መልካም እድል እንዳናበላሽ ሁላችንም የሰላም አምባሳደር በመሆን ለልጆቻችን የሰላም መሰረት መጣል አለብን ሲሉም አክለዋል። ተሳታፊዎችም የሰላም እሴቶቻችንን ለተተኪው ትውልድ በማስተማር አብሮነትን ለማጠናከር ተግተው እንደሚሰሩ ቃል ገብተዋል። መረጃው የሰላም ሚኒስቴር ገጽ ነው። አሁንም ከሀገራዊ ዜና ሳንወጣ እድሳት የተደረገለት የኢትዮጵያ ብሔራዊ ሙዚየም ተመረቀ። እድሳት ሲደረግለት የነበረው የኢትዮጵያ ብሔራዊ ሙዚየም ግንቦት 14 2017 ዓ.ም ተመርቋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ሙዚየሙ በ1965 ዓ.ም እንደተገነባ አስታውሰው የእድሳት ስራው ከታህሳስ ወር ጀምሮ ሲከናወን መቆየቱንም ተናግረዋል። በእድሳቱ ግቢውን ማስተካከልና ማስዋብ እንዲሁም ችግር ያለባቸውን የውሃ መውረጃዎች የመጠገንና የማስተካከል ስራዎች መከናወናቸውን ገልጸዋል። በሙዚየሙ ቋሚ የቅርስ ማሳያዎች ማዘመን፣ ደህንነታቸውን ማስጠበቅና የአውደ ርዕይ ክፍሎችን የማመቻቸት ስራ መሰራቱንም አንስተዋል። ለሙዚየሙ እድሳት ማስዋብ የፈረንሳይ መንግስት በገንዘብና ቁሳቁስ እንዲሁም የሙያ ድጋፍ ማድረጉን ገልጸው ከነገ ጀምሮ ለህዝብ ክፍት እንደሚደረግ ተናግረዋል። ዘገባው የፋና ነው። ሙሉ በሙሉ ውጤታማ ነው የተባለው አዲሱ የወባ መከላከያ በኢትዮጵያ ሊሞከር ነው ተባለ። ዳንኤል አንተነህ ዝርዝር አለው። የወባ ትንኞች በሽታውን እንዳያስተላልፉ እንዲሁም ጥገኛ ተዋሲያን በውስጣቸው ለመግደል የወባ መድኃኒት ሊሰጣቸው እንደሚገባ የአሜሪካ ተመራማሪዎች የገለጹም ሲሆን ይህ ዘዴ በቤተ ሙከራ ውስጥ በተካሄደበት ፍተሻ ውጤታማ መሆኑን በመረጋገጡ በቀጣይም ወደ ኢትዮጵያ ውስጥ ተግባራዊ ሙከራ ለማድረግ እቅድ ተይዟልም ተብሏል። በየዓመቱ 600 ሺህ ያህል ሰዎችን የሚገድለው የወባ በሽታ ወደ ሰዎች የሚተላለፈው ፓራሳይት ተሸካሚና አስተላላፊ በሆነችው ሴት አኖፊለስ በተሰኘች ትንኝ ሲነከሱም ነው። ተመራማሪዎቹ የወባ ትንኟ የምትሸከመው ፓራሳይት ዘረመልን በመመርመር ደካማ ቀዳዳ ለማግኘት የሚችሉበትን መንገድ ፈትሸዋል። ከዚያም በኋላ ይከተላሉ ተብሎ የታመነባቸውን በርካታ መድኃኒቶች በመውሰድ 22ቱን መምረጥ ችለዋል። ተመራማሪዎቹ በኔቸር መጽሔት ላይ በታተመው ጥናታዊ ጽሑፋቸው ላይ እንዳስቀመጡት ከሆነም 2 መድኃኒቶች ፓራሳይቱን ሙሉ በሙሉ የገደሉም ሲሆን እነዚህ መድኃኒቶች በአጎበር ላይም ፍተሻ ተደርጎባቸዋል። የወባ ትንኟ አጎበሩ ላይ በምታርፍበት ወቅት ባትሞት እንኳን ፓራሳይቱ በውስጧ ይሞታል። ስለዚህ ወባ ማስተላለፍ አትችልም ሲሉም ዶክተር ፕሮብስት ገልጸዋል። ተመራማሪዋ በእያንዳንዱ በወባ በተያዘ ሰው ውስጥ የወባ ፓራሳይቶች በቢሊዮኖች እንደሚገኙ ገልጸው በእያንዳንዱ ወባ ትንኝ ውስጥ ግን ከ5 በታች በመሆናቸው መድኃኒት የመቋቋም አቅማቸው በጣም ደካማ ነውም ብለዋል። መድኃኒቱ በአጎበር ላይ ዓመት ያህል የሚቆይ ሲሆን ከዋጋ እንዲሁም ከጸረ ተባይ አንጻር ርካሽና ረጅም ጊዜ የሚቆይ አማራጭ መሆኑንም ተመራማሪዎች ተናግረዋል። ይህ መከላከያ መንገድ በላቦራቶሪ ተፈትሾ ውጤታማ መሆኑ በመረጋገጡ ቀጣዩ እቅድ በሌላው ዓለም አጎበሩ እንደሚከላከል ለማረጋገጥ በኢትዮጵያ ፍተሻ ለማድረግ ነውም ተብሏል። ዓለም አቀፍ የጤና ድርጅት መድኃኒት በተረጩ አጎበሮች ስር መተኛት ከቢንቢዎቹ ጋር ያለውን ግንኙነት ስለሚቀንስ በጣም ውጤታማ መሆኑም ይናገራል። የመኖሪያ ስፍራዎችን መድኃኒት መርጨትም ጠቃሚና አንደኛው መከላከያ መንገድ መሆኑም ይናገራል። በተለያየ ጊዜ መድኃኒቱን ከመርጨት ባሻገር ለሚጓዙ ሰዎች የሚዋጡ መድኃኒቶችን መውሰዱን በጣም ጠቃሚ የሆነ የወባ መከላከያ መንገድ እንደሆነም ይገለጻል። የዘገበው ቢቢሲ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማባረር በሚደረገው ሙከራ ደስተኛ ሊሆን አይችልም ሲሉ የአንጎላ የውጭ ጉዳይ ሚኒስትር ቴቴ አንቶኒዮ ተናግረዋል። በእርግጠኝነት ሁለት መንግስታት ጎን ለጎንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔዎችን እንጠብቃለን ሲል አንቶኒዮ ከአውሮፓው ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ይህ የተነገረው በብራሰልስ 3ኛው የአውሮፓ ህብረትና የአፍሪካ ህብረት የሚኒስትሮች ስብሰባ ላይ ነው። እኛ ለክልሉ ቅርብ ነን፣ እናም ቢያንስ ለነዚያ ሰዎች ስቃይ ግድ የለሾች አይደለንም ብለዋል። ሃርቫርድ ዓለም አቀፍ ተማሪዎችን እንዳይቀበል ያደረገው የትራምፕ ውሳኔ ለጊዜው በፍርድ ቤት ታገደ።
ሃርቫርድ ዓለም አቀፍ ተማሪዎችን እንዳይቀበል ዶናልድ ትራምፕ ውሳኔ ቢያሳልፉም ውሳኔው ለጊዜው በፍርድ ቤት ታግዷል። የትራምፕን ውሳኔ ተከትሎ ሃርቫርድ ክስ ከመሰረተ በኋላ ፍርድ ቤት ክልከላውን ያገደው። ዓለም አቀፍ ተማሪዎችን ሃርቫርድ እንዳይገቡ ማገድ ሕግና የንግግር ነጻነትን የሚጻረር እንደሆነ ሃርቫርድ ገልጿል። ሃርቫርድ ጸረ ሴማዊነትን ለማስቆም አልሞከረም በሚል ነው ትራምፕ በዩኒቨርሲቲው ላይ ክልከላ ይጣሉት። ዩኒቨርሲቲው ይህን ክስ አጣጥሏል። ሃርቫርድ ለፍርድ ቤት ባቀረበው ክስ መንግስት በአንድ ትዕዛዝ ግማሽ ሃርቫርድ ሊያጠፋ ነው፣ ዓለም አቀፍ ተማሪዎች ለዩኒቨርሲቲው ተልዕኮ ከፍተኛ ሚና አላቸው ሲል ክልከላውንም አጥብቆ ተቃውሟል። የሃርቫርድ ፕሬዝዳንት አለን ጋርበር ይህንን ህገወጥ ድርጊት እንቃወማለን ብለዋል። ዘገባው የቢቢሲ ነው። በመጨረሻ ዴንማርክ ጡረታ መውጫ እድሜን ወደ 70 ከፍ አደረገች። ዴንማርክ እንደ አውሮፓውያን አቆጣጠር ከ2040 ጀምሮ ጡረታ የመውጫ እድሜ ወደ 70 ከፍ አድርጋለች። ይህ በአውሮፓ ትልቁ ነው የተባለው ጡረታ የመውጫ እድሜ ከትላንት በስቲያ በአገሪቱ ፓርላማ ጸድቋል። ዴንማርክ ከ2006 ጀምሮ ይፋዊ ጡረታ የመውጫ እድሜ ከእድሜ ጣሪያ ጋር አቻ ያደረገች ሲሆን በየ5 ዓመቱ ስትከልስ ቆይታለች። በአሁኑ ጊዜ ጡረታ የመውጫ እድሜ 67 ሲሆን በ2030 ወደ 68 እና በ2035 ወደ 69 ከፍ ይላል። ሐሙስ ዕለት ምክር ቤቱ ያጸደቀው አዲሱ ህግ 81 አባላቱ ሲደግፉት 21ዱ ደግሞ ድምጻቸውን ነፍገውታል። ይሁን እንጂ ባለፈው ዓመት የሶሻል ዲሞክራቲክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ይህ የጡረታ መውጫ እድሜ ድርድር ሊደረግበት እንደሚችል ተናግረዋል። ሐሙስ ዕለት በህዝብ ተወካዮች ምክር ቤት ህጉ ከመጽደቁ በፊት የዳኒሽ ንግድ ህብረት ኮንፌዴሬሽን ሊቀመንበር ጄስፐር ኢትሩፕ ራስሙሰን የጡረታ እድሜን ለመጨመር የቀረበው ምክረ ሀሳብ ፍጹም ኢፍትሐዊ ነው ብለው ነበር። ዴንማርክ ጤናማ ኢኮኖሚ ነው ያላት። በተቃራኒው ግን ከአውሮፓ ሀገራት ሁሉ ከፍተኛው የጡረታ መውጫ እድሜ የሚገኘው እዚሁ ነው ብለዋል። በአውሮፓ ጡረታ የመውጫ እድሜ የተለያየ ሲሆን ከቅርብ ዓመታት ወዲህ መንግስታት ረጅም እድሜ ጣሪያ ከግምት በማስገባት ያለባቸውን የበጀት ጉድለት ለመከላከል ሲሉ የጡረታ መውጫ እድሜን አስተካክለዋል። በአውሮፓ ጡረታ የመውጫ እድሜ የተለያየ ሲሆን ከቅርብ ዓመታት ወዲህ መንግስታት ረጅም እድሜ ጣሪያ ከግምት በማስገባት ያለባቸውን የበጀት ጉድለት ለመከላከል ሲሉ የጡረታ መውጫ እድሜን አስተካክለዋል። ተመልካቾቻችን የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በቃለ ሕይወት ቤተክርስቲያን ለደቀ መዝሙር አድራጊ መሪዎችና መጋቢያን አስተባባሪዎች ስልጠና ተሰጠ። ሙሉ በሙሉ ውጤታማ ነው የተባለው አዲሱ የወባ መከላከያ በኢትዮጵያ ሊሞከር ነው ተባለ። ከውጭ የአፍሪካ ህብረት ፍልስጤማውያንን ወደ አፍሪካ ለማፈናቀል በሚደረገው ጥረት ደስተኛ እንደማይሆን አስታወቀ። ዴንማርክ ጡረታ የመውጫ እድሜን ወደ 70 ከፍ አደረገች። ስትከታተሉት የነበረው ከጄኤምኤም ቴሌቪዥን ሲተላለፍላችሁ የነበረው የዜና ወጃዎቻችን ነበሩ። አብሬያችሁ ቆይታ ያደረኩት እኔም በማንበብ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋ ቆይታ አድርገን ነበር። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም ቆዩ።